ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ቻፕተር 5ን በፓርት 1 በፓርት 2 በፓርት 3 አይተናል። አሁን ደግሞ ቻፕተር 6ን ሶይል ኤንድ ናቹራል ቬጂቴሽን ኤንድ ዋይልድ ላይፍ ሪሶርስ ኦፍ ኢትዮጵያን ኤንድ ሆርን ኦፍ አፍሪካ የሚለውን እናያለን። ለዩቲዩብ ቻናሎች አዲስ የሆናችሁ ተማሪዎች ሰብስክራይብ እንድታደርጉ በትህትና እንጠይቃቸዋለን። ላይክ ፎሎ ማድረግ እንዳይረሳ። ዳይ ወደ ክላሱ። በዋናነት በዚህ ቦታ ላይ የምናየው በኢትዮጵያ ላይ የሚገኙ የአፈር አይነቶችን፣ በኢትዮጵያ ላይ የሚገኙ የተፈጥሮ የፕላንት ሲስተምን ወይም የእጽዋት አይነቶችን እና የዱር እንስሳትን ሪሶርሶችን እንመለከታለን ማለት ነው። እና ከሶይል ዴፊኒሽን ስንነሳ ሶይል ምን ማለት ነው? ሶይል የሚባለው ስሞለስት ፒስ ነው። በጣም የተሰባበረ አንድ አለት ስብርባሮችን የሚያካትት ነው። የአለት ስብርባሪ ብቻ ሳይሆን ምናልባት ከፕላንቶች ወይም ከኦርጋኒክ ማተር ከፕላንቶችም የተገኙ ስብርባሪ ሊሆን ይችላሉ። በተለያዩ ታይሞች ላይ የተከሰተ የሮክ እና የፕላንቶች ስብርባሪ ሊሆን ይችላል። አዘር ዌዘር ኢቨንት ኮዝ ስሞለስት ፓርቲክል ቱ ብሬክ ሉዝ ፍሮም ላርጅ ሮክስ እና ይሄ ትልቁ ሮክ የነበረው ፈረካክሶ ትንሽ የሆነ ትልቅ ፕላንት የነበረው እየፈረካከሰ ትንሽ ወደ ሶይልነት እንዲቀየሩ ያደረጋቸው የተለያዩ ምኖች ኢቨንቶች ወይም ኮዞች ሊኖሩ ይችላሉ ማለት ነው። እና ሶይል በጣም ዴሊኬትድ የሆነ ነው። በጣም ስብርብር ትንሽ የሆነ ለስላሳ ነው። እንግዲህ እንደምታውቁት ሶይል ነገር ግን የተለያዩ ኮምፖዚሽኖችን በውስጡ ይዟል። ለምሳሌ ሚነራል በውስጡ ይዟል፣ ኦርጋኒክ ማቴሪያል በውስጡ ይዟል፣ ሊቪንግ ኦርጋኒዝሞችንም በውስጡ የያዘ ነው። ለምሳሌ ኮምፖዚሽን ኦፍ ዘ ሶይል እዚህ ጋር አለ። ኮምፖዚሽን ኦፍ ዘ ሶይል ስንል ሶይል የያዘው ሶይል ውስጥ የሚገኙ ኮንተንቶች ወይም በውስጡ የያዘው አንድ ሶይል በውስጡ ምን ምን ነገሮችን ይዟል የሚለውን የሚያሳይ ነው። ሚነራል የምንለው ደግሞ ለምሳሌ 45% አንድ አፈር 45%ቱ ሚነራሉን በውስጡ ይዟል። ኦርጋኒክ ማቴሪያል የምንለው ከፕላንት እና ከአኒማል ከሁማን ቢንግም በተለያየ ጊዜ አኒማሎች፣ ፕላንቶች እና የሰው ልጅ ሲሞቱ ከቅሬታ አካላው የተሰራው ወደ ስንት ፐርሰንት ይጠጋል? ወደ 5% የሚጠጋውን ይይዛል። አየር እና ውሃ ደግሞ 25% ኮምፖዚሽን ኦፍ ዘ ሶይል ናቸው ማለት ነው። ሶይል በውስጡ ከያዘው ኮምፖዚሽን አንጻር እንደዚህ ማየት እንችላለን። አሁን ደግሞ ሶይል እንዴት ፎርም ሊሆን ይችላል፣ ሶይል ፎርሜሽን እንዴት ነው የሚለውን በምናይበት ጊዜ ሶይል ፎርም የሚያደርግበት የተለያዩ አይነቶች አሉ። የመጀመሪያው ሎንግ ተርም ፕሮሰስ የሚባል ነው። ሎንግ ተርም ኮምፕሌክስ ፕሮሰስ የሚባለው ለሰቨራል ታውዘንድ ይር ፎርም ሲንግል ስትሪም አንድ የአፈርን ቅንጣት የምታክለውን የአፈርን አተም ወይም የአፈርን ነገር ወይም የአፈርን ስትሪም ፒስ ለመፍጠር የሚወስደው ታውዘንድ ኦፍ አመት ወይም ለብዙ ሺህ የሚቆጠሩ አመታቶችን በሚወስድበት ጊዜ አንድ የአፈርን ፓርቲክል ለመፍጠር ያ ሲስተም ምን ተብሎ ይጠራል? ሎንግ ቴርም ኮምፕሌክስ ፕሮሰስ ተብሎ ይጠራል ማለት ነው። ፎርሜሽኑ ደግሞ ዲፔንድ የሚሆነው በተለያዩ ነው። ማለትም ለብዙ ሺህ አመታት የሚካሄድ ፕሮሰስ ስለሆነ ያ ፕሮሰስ ያቺን የሶይሉን ፓርቲክል ለመፍጠር የተለያዩ ነገሮች አፌክት ያደርጉታል። ማለትም አፈሩ የያዘው ኦርጋኒዝም ሊሆን ይችላል። ማለትም በዛ ኤሪያ ላይ የሚገኘው ኦርጋኒዝሙ እና ታይሙ ምን ያክል ታይም ቆይቷል የሚለውም ቶፖግራፊካሉ የመሬት አቀማመጡ እነዛ ኤሪያ ላይ የሚገኘው የአየር ጸባይ እና እዛ አካባቢ ላይ ራሱ ያለው መሬት በተፈጠረበት ጊዜ ያሉ ማቴሪያሎች ምን አይነት ሮኮች ናቸው የሚለው ራሱ አፌክት ያደርጋል ማለት ነው። በሎንግ ተርም ኮምፕሌክስ ፕሮሰስ ታይም ላይ ማለት ነው። ሎንግ ተርም ኮምፕሌክስ ፕሮሰስ ማለት በብዙ ታውዘንድ አመታትን ወስዶ አንድ የአፈር ፓርቲክል የሚፈጠርበት ዘዴ ነው። እነዚህ ደግሞ አፌክትድ የሚሆኑት በኦርጋኒዝም፣ በቶፖግራፊ፣ ታይም እና ክላይሜት ፓሬንታል ማተር ኢዝ a major factors for the formation of long term complex process of soil formation ማለት ነው።
ሁለተኛው ሶይል ፎርሜሽን የሚካሄደው በዌዘሪንግ ነው። የቀደሙ ለብዙ ታውዘንድ ዓመታት የሆነ ፓርቲክል ሲቆይ በተለያዩ ፋክተሮች በታይም በክላይሜት በእነዚህ ነገሮች ወደ አፈርነት ሲቀየር ማለት ነው። ይሄ ደግሞ ዌዘሪንግ የምንለው ደግሞ ዲስቲንግሬሽን ኢንኦርጋኒክ ሰብስታንስ ኦር ብሬክዳውን ኦፍ ሮክ አት ኤር ሰርፌስ ባይ አክሽን ኦፍ አንድ የመሬት ሰርፌስ ላይ የሚገኙ አለቶች። ዌዘሪንግ ማለት በመሬት ሰርፌስ ላይ የሚገኙ አለቶች በተለያየ በዝናብ ሊሆን ይችላል፣ በቴምፕሬቸር ሊሆን ይችላል፣ በባዮሎጂካል አክቲቪቲ በተለያዩ ባክቴሪያዎች ምክንያት በተለያዩ ሙቀት መፈራረቅ እና ዝናብ ምክንያት የተነሳ ምኖች አለቶች ሲፈረካከሱ ማለት ነው። እዚህ ጋር እንደምታዩ አለቶች ሲፈረካከሱ ከዛ ቀስ በቀስ ወደ ሶይልነት ሲመለሱ ዌዘሪንግ ሶይል ፎርሜሽን ተብሎ ይጠራል። ዌዘሪንግ እንግዲህ በተለያዩ ቦታ ይከፈላል። ማለትም ታይፕ ኦፍ ዌዘሪንግ አንድ ነገር የሚፈረካከስበት አይነቶች፣ አንደኛ መካኒካሊ ሊሆን ይችላል። መካኒካሊ ስንል ዲፍረንት ስትሬስ ዲው ቱ ሂት ኤንድ ኩሊንግ። ለምሳሌ ይሄኛው ድንጋይ ሁለት ቦታ ከመሰንጠቁ በፊት የሆነ ጊዜ አንድ ድንጋይ ነበረ። ምን ተፈራረቀበት? የሆነ ቀን ቀን ሙቀት ሲመጣው ማታ ቅዝቃዜ፣ ቀኑ ሙቀት ማታ ቅዝቃዜ ሲያገኘው ይሄ ድንጋይ ምን ሆነ? ተሰነጠቀ ማለት ነው። በምን? ሜካኒካሊ በሚታዩ ፊዚካሊ። እንደዚህ አይነት መሰንጠቆች ወይም ዌዘሪንግ ሲስተም ሜካኒካል ዌዘሪንግ ተብሎ ይጠራል። ሌላኛው ደግሞ ባዮሎጂካል ዌዘሪንግ የምንለው ለምሳሌ እዚች ጋር አለት ነበረ፣ ይሄ ድንጋይ ነበረ። ይሄ ድንጋይ መካከል ላይ ህይወት ያለው አንድ ፕላንት ገባና ድንጋዩን በሁለት ከፈለው። ሮኮች አለቶች በፕላንት እና በአኒማል እና በማይክሮብስ በተለያዩ ባክቴሪያዎች የሆነ አለት በሚሰነጣጠቅበት ጊዜ ባዮሎጂካል ዌዘሪንግ ብለን እንጠራለን። ሌላኛው ደግሞ ኬሚካል ዌዘሪንግ የምንለው ነው። ሞዲፊኬሽን ኦፍ ኬሚካል ኤንድ ማኦሎጂካሊ ኮምፖዚሽን ኦፍ ሃይድሮላይሲስ ኦክሲዴሽን ኤንድ ሪዳክሽን ሃይድሬሽን ካርቦኔሽን ኤንድ ሶሉሽን። እንግዲህ እነዚህ የጠራዋቸው ኬሚካል ሪአክሽኖች በሙሉ በባክቴሪያ ምክንያት የተነሳ በአንድ ሮክ ውስጥ ሲያደርግና ያ ሮክ በተለያየ ቦታ በእነዚህ ኬሚካል ሪአክሽኖች የተነሳ ሲፈረካክስ የሚፈጠረው የዌዘሪንግ ታይፕ ኬሚካል ዌዘሪንግ ተብሎ ይጠራል። እና ሶይል ፕሮፐርቲ አለው፣ አፈር ፕሮፐርቲ አለው። ሁለት አይነት ፕሮፐርቲ አለው፣ ኬሚካል እና ፊዚካል ይባላል። ፊዚካል ፕሮፐርቲ ኦፍ ሶይል ምን ማለታችን ነው? አንድ አፈር በውስጡ አየርን ይሁን ውሃን ምን ያክል የማስተላለፍ አቅም አለው። ማለትም ሶይል ኤቢሊቲ ቱ ፋንክሽን ቴክስቸሩ፣ የአፈሩ ቴክስቸሩ ምን ያክል ሳይዝ አለው አፈሩ እና ስትራክቸሩ፣ የአፈሩ ስትራክቸር ምን አይነት ነው የሚለው የሚይዝልን የአፈር ባህሪ ፊዚካል ፕሮፐርቲ ይባላል። አጠቃላይ አንድ አፈር በውስጡ ውሃንና አየርን የማሳለፍ አቢሊቲው ምን ያክል ነው የሚለውን የሚያወራልን ፕሮፐርቲ ኦፍ ዘ ሶይል ኢዝ ኮልድ ፊዚካል ፕሮፐርቲ። ሁለተኛው ደግሞ ኬሚካል ፕሮፐርቲ የምንለው ነው። ይሄ ደግሞ ባዮሎጂካል አክቲቪቲ እና ኒውትሪየንት ዳይናሚክስ ኦፍ ዘ ሶይል ነው። ሶይል ውስጥ ላይ ምን አይነት ኒውትሪየንቶች አሉ፣ ምን አይነት ሚነራሎችን አንድ አፈር ይይዟል እና ያ ደግሞ ለፕላንቶች ወይም ለባዮሎጂካል አክቲቪቲ እንዴት አይነት ጥቅም አለው የሚለውን የሚያብራራልን የአፈር ባህሪ ኬሚካል ፕሮፐርቲ ይባላል። በውስጡ ያለው ሚነራልን ስናወራ ስለ ኬሚካል ፕሮፐርቲ ኦፍ ሶይል እያጠናን ነው። ስለ ኤሌክትሪካል ኮንዳክቲቪቲ ስናወራም ደግሞ ስለምን እያወራን ነው? ስለ ኬሚካል ፕሮፐርቲ ኦፍ ዘ ሶይል እያወራን ነው። ሶይል አሲዲቲ ነው ቤዝቲ ነው ብለን ስለ ፒኤችዩ ስናወራ እያወራን ያለ ነው ስለ ኬሚካል ፕሮፐርቲ ኦፍ ዘ ሶይል ነው ማለት ነው። እንግዲህ በኢትዮጵያ ላይ ስለሚገኙ ስለ ሶይል አይነቶች ስናወራ በኢትዮጵያ ላይ የሚገኙ የሶይል አይነቶች ስፔሻሊ የተገኙት ድራይቭድ የተደረጉት ከክሪስታልና ቮልካንና ሜሶዜኒክ ሰዲሜንታሪ ሮክ ነው። በሜሶዜኒክ ወቅት በነበረው ሜሶዜኒክ ማለት ኢራዎች ናቸው። ፕሪካምባሪያ ኢራ የሚባሉ ፓሎዜኒክ ኢራ፣ ሜሶዜኒክ ኢራ እና ሴኖዜኒክ ኢራ የሚባሉ በዩኒት 2 ላይ ያየናቸው ናቸው። በነዛ ወቅት የተፈጠሩ ሮኮች እና በዛ ጊዜ የተፈጠሩ የተለያዩ የቮልካኖ አክቲቪቲዎች እና በወቅቱ በተፈጠሩ የተለያዩ ሮኮች ምክንያት የተፈጠረ ነው የኢትዮጵያ አሁን ላይ ያለው አፈር ማለት ነው። እና
ፋኦ የምንለው ስለ አፈር የሚያጠናው ጥናት እንግዲህ 18 የሚጠጋ የአፈር አይነት ኢትዮጵያ ውስጥ እንዳለ ነግሯል። ከነዛ 18ቱ መካከል 11ዱ የሚጠጋው የአፈር አይነት 87.4% የሚጠጋውን የኢትዮጵያን መልክዓ ምድር የሚሸፍን መሆኑ ገልጿል ማለት ነው። እና ይሄኛውን 18ቱን የኢትዮጵያ የሶይል አይነቶችን በስድስት ቦታ እንከፍላለን። በስድስት ቦታ ስንከፍል እነዚህ ሀሳቦችን ኮንሲደር በማድረግ ነው። የመጀመሪያው ሀሳብ ኮንሲደር የምናደርገው ኢንቫይሮንመንታል ኮንዲሽን፣ ያ አፈር ምን አይነት ኢንቫይሮንመንታል ኮንዲሽን ውስጥ የሚገኝ ነው ወይም በምን አይነት ኢንቫይሮንመንታል ኮንዲሽን ነው ፎርም የሚለውን የሚያመለክት ነው። ለምሳሌ ፓረንት ማቴሪያል ያ አፈር ፎርም በሆነበት ጊዜ ለፎርሜሽኑ ምክንያት የሆነው ከሮክ ነው ወይ ፎርም የሆነው ከአለት ነው ወይ ፎርም የሆነው ከሶይል ነው ማለት ከፕላንት ነው ወይስ ከአኒማል ነው የሚለውን ፓሬንታል ማቴሪያሉን የምናጠናበት ወይ ነው ማለት ነው። የኤንቫይሮንመንት ኮንዲሽን ስንል ክላይሜት ኮንዲሽን፣ ምን አይነት ክላይሜት ኮንዲሽን ጋር ነው ይሄ አፈር ፎርሜሽን ሞስት የሚገኘው፣ በየት ኤሪያዎች ላይ ነው የሚገኘው እና እንዴት ነው ፎርም የሆነው የሚለውን ላይ ቤዝድ ሆነን ነው ማለት ነው ካታጎሪ የምንሰጠው ከኤንቫይሮንመንታል ኮንዲሽን አንጻር። እንግዲህ እንዳልኳችሁ ወደ ስድስቱ የአፈር አይነቶችን እናያለን። ቀጥለን ወደ ስድስቱም የአፈር አይነት የሆነ አፈርን ከስድስቱ ወደ አንዱ ክፍል ካታጎሪ ከማድረጋችን በፊት የምናየው ሁለተኛው ክራይቴሪያ ካራክተሪስቲክስ ነው። ይሄ ካራክተሪስቲክስ ስንል እና ኬሚካልና ፊዚካል ፕሮፐርቲው ነው። ኬሚካልና ፊዚካል ፕሮፐርቲው ስንል ፒኤቹን፣ ኤሌክትሪክ ኮንዳክቲቪቲውን ስናወራ ስለዛኛው ሶይል ኬሚካል ፕሮፐርቲ እያወራን ነው። ቴክስቸሩን እና ሙቭመንት ኦፍ ዘ ሶይል ሙቭመንት ኦፍ ኤር ኤንድ ዋተር ትሩ ዘ ሶይል ምን ያክል በውስጡ ክፍተት አለው የሚለውን ስናወራ ደግሞ ስለዛኛው አፈር ፕሮፐርቲ ፊዚካል ፕሮፐርቲውን እያወራን ነው። ስለ እነዚህ ክራይቴሪያዎች አያየን ነው የሆነ ግሩፕ ውስጥ ያን ሶይል የምንከተው ማለት ነው። ሌላኛው ደግሞ አግሪካልቸራል ስቴቢሊቲ ነው። ኢን ሪሌሽን ቱ ቴክስቸር፣ ስትራክቸር፣ ቶፖግራፊ፣ ሞይስቸር ስቶሬጅ ኤንድ ካፓሲቲ በአግሪካልቸር ላይ አንድ አፈር ምን አይነት ጥቅም አለው የሚለውንም ቤዝድ አድርገን ነው የሆነ አፈርን አሁን ቀጥለን ከምናየው ስድስቱ ግሩፕ አንዱ ውስጥ የምንመድበው ማለት ነው። እና አግሪካልቸራል ስቴቢሊቲ ስንል ስለ አፈሩ ቴክስቸር፣ አፈሩ ምን አይነት ቴክስቸር አለው፣ ስትራክቸሩ ምን አይነት ነው፣ የት ኤሪያ ላይ ይገኛል፣ በውስጡ ያለው እርጥበት ምን አይነት ነው እና ውሃን የመያዝ ካፓሲቲ ምን አይነት ነው የሚለውን አይተን ነው ከስድስቱ አንዱ የምንከተው ማለት ነው። ሌላኛው ደግሞ ኦከረንሲ ነው። አንድ አፈር ጀነራል ሎኬሽን ኦፍ ዘ ሶይል ታይፕ እና ያ አፈር ቤት አካባቢ ይገኛል የሚለውንም ኮንሲደር እናደርጋለን በአንድ ካታጎሪ ከማስገባታችን በፊት። እና ኢትዮጵያ ውስጥ ላይ የሚገኘው የአፈር አይነቶች 6 ናቸው። ኒቶሶል እና አርኪሶል፣ ቨርቲሶል ይባላል። ሊቶሶል፣ ካምቢሶል እና ሪጆሶል የሚባለው ሶስተኛ ነው። ዘሪሶል፣ የምርሶል እና ሰላንጂ የሚባለው አራተኛ ታይፕ ነው። ፎሊቪሶል የሚባለው ደግሞ 5ኛ ነው። ሊቪሶል የሚባለው 6ኛው ነው። this is the types of the soil which found in Ethiopia ማለት ነው። እና መጀመሪያ ደግሞ ስለ ኒቶሶል እና ስለ አክሪሶል በምናይበት ጊዜ ኒቶሶል የምንለው በትሪፒያን ሲሪስ ቮልካኒክ አክቲቪቲ በትሪፒያን ሲሪስ ቮልካኒክስ የምንለው በተለያዩ ኤሪያዎች ላይ የተከሰተ ክስተቶች ናቸው። እንደገና ቮልካኒክ አሽ የምንለው ደግሞ በእሳተ ገሞራ ምክንያት የሚከሰቱ አመዶች እና ሜታፎሪክ ሮኮች፣ እነዚህ ደግሞ ለኒቶሶል ሶይል ፎርሜሽን ዋና ኦሪጂናል ማቴሪያሎች ናቸው ማለት ነው። ኒቶሶል የምንለው ማቴሪያል ከየት ነው የተፈጠሩት? ከሜታፎቢክ ሮክ ከምንለው ከቮልካኒክ አሽ እና ከትራፒያን ሲሪስ ቮልካኒክስ ከምንላቸው ማቴሪያሎች ፎርም ሆኗል ማለት ነው። እና የሚገኙት አብዛኛው በከፍተኛ ሃይላንድ ኤሪያ እና ትልቅ ሀይ የሆነ የዝናብ መጠን ባለባቸው ኤሪያዎች ላይ ከፍተኛ ዝናብ ያለባቸው ኤሪያዎች እና ከፍተኛ የመሬት ከፍታ ያለባቸው ኤሪያዎች ላይ ይገኛሉ። እና ሬዲሽ ብሮን አይነት ከለር አላቸው።
እና በውስጣቸው የአይረን ኮንሰንትሬሽን ይይዛሉ። እንደ ወለጋ ያሉ ቦታ እንደ ካፋ እንደ ኢሉባቦር እና በሴንትራል እና በኢስተርን ሃይላንድ ኦፍ ኢትዮጵያ ላይ የሚገኝ የአፈር አይነት ነው ማለት ነው ይሄ። ሌላኛው ደግሞ አክሪሶል የሚባለው ምንም አይነት ኢንፈርታይል የሆነ ነው፣ ለም አፈር አይደለም። ደግሞ ኬሚካል ባህሪው ዲግሬድድ ያደርጋል ማለትም በተለያየ ነገር ኬሚካልና ፊዚካል ፕሮፐርቲውን ያጣል ማለት ነው። ሌላኛው ደግሞ ያ ፊዚካልና ኬሚካል ፕሮፐርቲውን በተለያየ ፋክተሮች ውስጥ የማስቀጠል ምኑ አቅሙ በጣም ሎው ነው ማለት ነው። ሎው ሬዚለንሲ ቱ ዲግራዴሽን ማለት ነው። ለዛ ለሚከሰተው ምኖች ለኬሚካል እና ለፊዚካል ፕሮፐርቲ ማጣት አልበገሪነት አንጻር በጣም ሎው ነው ማለት ነው። እና ሎው ፕሮዳክቲቪቲ ኦፍ ካፓሲቲ ምንም አይነት ለምርትነት የሚሆን የአፈር አይነት አይደለም የአርኪሶል የሚባለው። እና የአርኪሶል የሚባለው አብዛኛው ጊዜ ከኔቲሶል ጋራ ይገኛል፣ ወይም ኔቲሶል የምንለው የአፈር አይነት ከለያየ ነው የሚገኝበት ኤሪያ ላይ ይገኛል ማለት ነው። እና ሳውዝ ዊስተርን ሃይላንድ ላይ ይገኛል አብዛኛው፣ ምክንያቱም እዛ ላይ ከፍተኛ የዝናብ መጠን ስላለ ሳውዝ ዊስተርን ሃይላንድ ላይ የሚገኝ የአፈር አይነት ነው። ሌላኛው ደግሞ ቨርቲሶል የሚባለው ሁለተኛ የአፈር አይነት ነው። ይሄ ደግሞ ፎርም የሆነው ከየት ማቴሪያል ነው? ቮልካኒክ ፕላቲው ባዜልት የምንለው ትራቼን ፕሮክላሲክ ማቴሪያል እና ሴዲሜንታሪ ሮክ ከምንላቸው ከነዚህ ማቴሪያሎች ነው ይሄ ቨርቲሶል የምንለው የአፈር አይነት ፎርም የሆነው እና ሸክላማ የአፈር አይነት ባህሪ ያለው እና በጣም ኬሚካሊ ፈርታይል ነው፣ ለም አፈር ነው። እና የሚገኘው ደግሞ በከፍተኛ በኢትዮጵያ ሃይላንድ ኤሪያ እና በመካከለኛ የአየር ጸባይ ባላቸው ኤሪያዎች ላይ ይገኛሉ። ኮመንሊ በጣም የሚገኙት በኖርዝ ዊስተርን ላይ፣ በሴንትራል እና በሳውዝ ኢስተርን ላይ ሃይላንድ ላይ ይገኛሉ። ማለትም በጎጃም ላይ፣ በሸዋ ላይ፣ በአርሲ፣ በባሌ እና በሴንትራል ሐረርጌ ኤሪያ ላይ የሚገኝ የአፈር አይነት ነው። ሶስተኛው የአፈር ክፍል እንግዲህ ሊቶሶል እና ካምቢሶል እና ሪጎሶል የሚባለው ነው። አብዛኛው ጊዜ የሚገኘው በጣም ረግረጋማ ኤሪያ ላይ ማለትም ወጣ ገብ እንደዚህ አይነት የመሬት ክፍል ባላቸው ኤሪያዎች ላይ የሚገኝ የአፈር አይነት ነው። ሬጊንግ ቶፖግራፊ ወይም ስሎፕ ከፍ ያሉ እንደዚህ አይነት ኤሪያዎች ላይ እና ሬጊንግ ቶፖግራፊ ስንል እንደዚህ አይነት ኤሪያዎች ላይ የሚገኝ የአፈር አይነት ነው እና በጣም በቅርቡ የተከሰተ የአፈር አይነት ነው ከሌሎች አፈር አንጻር። እና ከላይ ነው የሚገኘው፣ ጥልቀት የሌለው አፈር ነው። ቴክስቸርድ የሆነ አፈር ነው። ውሃ የመሸከሙ አቅሙ ትንሽ ነው። የሚገኘው ደግሞ ዝቅተኛ የዝናብ መጠን ባለበት ኤሪያ ላይ ነው። ከአግሪካልቸር አንጻር ጥቅሙ ምንም ነው፣ ለአግሪካልቸር ሊሚትድ ነው። ነገር ግን ለተለያዩ ለግጦሽ የሚጠቅም የአፈር አይነት ነው ይሄ። እና ይሄ የአፈር አይነት የሚገኘው አብዛኛው ይሄ የአፈር አይነት የሚገኘው በሴንትራል ሃይላንድ እና በሪፍት ቫሊዩ እስከርመንት ነው። ማለትም በስምጥ ሸለቆ ላይ በሚገኙ ገደሎች ኤሪያ ላይ የሚገኝና በዊስተርን በሚገኘው በሄራርጌ ሃይላንድ ላይ ወይም በሳውዝ ኢስት በሚገኙ ሃይላንድ ኤሪያዎች ላይ የሚገኝ የአፈር አይነት ነው። እና የሪጎሶል እና ሊቶሶል የምንለው የሚገኘው ሌላኛው ደግሞ በአፋር ክልል ነው። ድናክል ብለን በምንጠራው እና በኦጋደን ኤሪያዎች ላይ የሚገኝ የአፈር አይነት ነው ማለት ነው። እሺ ሌላኛው አራተኛው የአፈር አይነት ደግሞ ዘሪሶል እና የሙርሲሶል እና ሶላንቺ የሚባለው ነው። ይሄኛው የአፈር አይነት ዴዘርት ኤሪያ ላይ የሚገኝ ነው፣ በረሃማ ኤሪያ ላይ የሚገኝ ነው። እና ደረቅ እና ግማሽ ደረቅ በሆኑ በረሃማ እና ግማሽ በረሃማ በሚገኙ ኤሪያዎች ላይ የሚገኝ የአፈር አይነት ነው። እና ትልቅ የሆነ የጨው ኮንተንት በውስጡ አለው እና ዝቅተኛ የሆነ ኦርጋኒክ ኮንተንት አለው እና ናይትሮጂን የመሳሰሉ
ኤሌመንቶች ይገኛሉ። ምክንያቱም ሎ ኦርጋኒክ ኮንተንት ያለበት ያ ቦታ በረሃ ከመሆኑ አንጻር ፕላንቶች እና አኒማሎች ሞስት ኦፍ ዘ ታይም ስለማይገኙ ሎ ኦርጋኒክ ኮንተንት አላቸው ማለት ነው። እና ፎስፈረስ እና ፖታሽ በጣም ሪች የሆነ የአፈር ኮንተንት ነው ይሄ። እና ፈርታይል ሊሆን ይችላል ቢታረስ ወይም ሜካናይዝድ በሆነ ወይ ኢሪጌትድ ቢደረግ ያ ቦታ ኢት ካን ቢ ፈርታይል ማለት ነው። ከግኝቱ አንጻር ዘር ሶል ብለን የምንጠራው በኦጋደን እና በኖርዘርን ኢስተርን በሚገኙ ገደላማ ኤሪያዎች ላይ የሚገኝ ነው የምርሶል የምንለው። እና የሶላቼክ ብለን የምንጠራው የአፈር አይነት በኦጋዴን እና በአፋር ኤሪያዎች ላይ የሚገኝ ነው። ማለትም በአፋር ጨዋማ ሜዳማ ኤሪያዎች ላይ የሚገኝ ነው ማለት ነው። እሺ ሌላኛው ደግሞ ፌልቪዞል ብለን የምንጠራው ዲፖዚሽን ኦፍ ኢሮድድ ማቴሪያል ፍሮም ሃይላንድ ከከፍተኛ ከኢትዮጵያ ክልላቶች እየሄደ የተለያዩ ማቴሪያሎች በዝቅተኛ ኤሪያዎች ላይ ዲፖዝድ በሚሆንበት ጊዜ የሚፈጠር የአፈር አይነት ነው። እና በዝቅተኛ ሸለቆ ኤሪያዎች እና በጣም በሎላንድ ኤሪያ ላይ ነው የሚከሰተው። ምክንያቱም ከሃይላንድ ኤሪያ ላይ ኢሮድድ የሆኑ ማቴሪያሎች ሮት እየሆኑ ዲፖዝድ በሚሆኑበት ጊዜ በዛ ዲፖዚሽን ምክንያት የሚፈጠር የአፈር አይነት ነው። ለአግሪካልቸር በጣም ጠቃሚ እና በላርጅ ስኬል ኢሪጌት ሊደረግ የሚችል ነው። ትልቅ የእርሻ ፊልድ መሆን የሚችል ኤሪያ ነው ማለት ነው። አፈር ነው ማለት ነው። ይሄ የአፈር አይነት ከፈርቲሊቲ አንጻር በጣም ፈርታይል ነው። ፈርታይል ብቻ ሳይሆን ፈርቲሊቲውን ብዙ ጊዜ መጠቀም የምንችል ነው። አንድ ጊዜ ፈርታይል ከሆነ በሚመጣው አመት የተለያዩ ማዳበሪያ ነገሮችን በመጨመር ሳይሆን አንድ ጊዜ ያለው በውስጡ ያለው ፈርቲሊቲ በየአመቱ እየደጋገመ መጠቀም የምንችለው የአፈር አይነት ነው። የሚገኘው አብዛኛው ጊዜ ሎወር ሪጅን ኦፍ ሪቨር ላይክ እንደ ኦሞ እንደ አዋሽ እና እንደ አባይ ያሉ ቦታዎች እንደ አኮቦ እና ባሮ ሪቨር ላይ እና በኢትዮጵያ ሪፍት ቫሊ ኤሪያ ላይ የሚገኝ የአፈር አይነት ነው ይሄ። እሺ የመጨረሻው ደግሞ በኢትዮጵያ ከ18ቱ 6ቱ ቦታ ከከፈልነው ከአፈር አይነቶች ውስጥ የመጨረሻው የአፈር አይነት ሊቮሶል የምንለው ነው። ይሄ ደግሞ የሚገኘው እርጥበትና ወይም ይሄ ድሬ የምንለው ድርቀት በሚዘበራረቅበት ኤሪያዎች ላይ የሚገኝ የአፈር አይነት ሲሆን ኬሚካሊ በጣም ጉድ የሆነ ኒውትሪየንት አለው። ለአግሪካልቸር ላይ ቤስት ነው። ቢታረስበት በጣም ቤስት ነው። እና የሚገኘው በጣና አካባቢ ላይ እና በፓርት ኦፍ ኖርዘርን ሴንትራል እና ኢስተርን ሃይላንድ ላይ እና በሳውዘርን ሎላንድ ላይ የሚገኝ የአፈር አይነት ነው። በሚቀጥለው እንግዲህ ፓርት ቱን እንቀጥላለን። ላይክ ፎሎ ኖ ሰብስክራይብ ማድረግ እንዳትረሱ። ጉድ ታይም